ማልወጣው ገደል ውስጥ ገብቻለሁ። በልጅ አይፈትን ማለት ነው። እንደማልሰጥሽ ደጋግሜ እነግርሻለሁ። አይገርምም? ናሆምንም በግድ ነው ከእጅሽ ፈልቅቄ የወሰድኩት እኮ። ጓደኛዬን እንገሏለሽ በኛ በላይኩን ባህሪ ቆሙ መሄዱ እኮ እኔ ታምር ነው። እባክሽ ነው እንዴ ታይማ ለምን መልክሽን እዚህ ተንበርክከሽ አቃሪ ምን እናገባኝ? ምንም አላደረኩለት። ምናልባት እዚህ ምድር ላይ ካሉት አባቶች አሳፋሪ አባሰር ነገር አረምን በወጣ ወይስ ከመቼ ነው እንደዚህ የሚቆይ? ከሰው በላይ የነበርኩ ሰው ከሰው ታቸር ናሆም ልጃቸው አለመሆኑን እናረጋግጣለን ማለት ነው። ይሄ ማለት እኮ በጣም ያሳዝናል። ታንጉትን ወንድ አጥር አስጠለፋት። ጠልፎ ተሸክሞ ይዟት ሄደ ወደ ቦታው። በጣም እንደፎከረውም አደረገው። ወይዘሮ ዝናሽ የተደበቀው ሚስጥር ወጣ። አምራንና ኤርሚያስ የናሙና ጥናታቸውን የናሆድንና የዳጊን አድርጎ ናሆድ የወይዘሮ ዝናሽ ልጅ አይደለም። በጣም ይገርማል። ልጃቸው ኤም ብቻ ነች። አቶ ለይኩን ልጅ ማለት ነው። ከየት አምጥታው ነው እንግዲህ ናሆድን? ጉድ ፈላ። 3 ባል ነው ያገባቸው ማለት ነው። ግሩም ነው። ወይዘሮ ዝናሽ እንግዲህ አሁን ላይ ኑሐሚንን ከእግሯ ስር ተደፍታ እባክሽን ይቅርታ አድርጊልኝ እባክሽን ብትላትም ዞር በይ፣ የምንድን ይቅርታ ነው? ተነሺ፣ 2 ጊዜ ተንበርክካ ስለምናት እኔ ፈጣሪሽ አይደለሁም ተነሺ ከጉልበቴ ላይ ብላ ገፍትራ ጣለቻት። አሁን ላይ እንግዲህ በስሜ የዳጊን አክሲዮን በእኔ ስም አድርጊና ሁሉም ሚስጥርሽ ይቀመጥልሽ፣ አለበለዛ ገዳይ መሆንሽንም ሁሉንም ነገር ለፖሊስ እሰጣለሁ አለቻት። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 60 ተለቀቀ። በጣም በሚገርም ሁኔታ እንግዲህ ወደ ክፍል 59 ስንመለስ አሁን ላይ በጣም ብዙ ነገሮች ተፈጥረዋል። አዳዲስ ነገሮች አቶ ተሰማ ድኖ በእግሩ ቁሞ መጣ። ሕክምናውም ተስተካክሎለት ደስ ብሎት እንግዲህ ወይዘሮ ገኒም በእልልታ በደስታ ተቀብለዋለች። ግን ደስታው ሙሉ አልሆነም። ምክንያቱም ለዚህ ደረጃ ያበቃው ለማዳንም ለዚህ ቦታ ያበቃው አቶ ለይኩን ነውና ለይኩን ደግሞ አሁን ላይ ብቻውን በሀዘንና በውጥረት ሰው በገደለበት እቤት ቁጭ ብሎ በሀዘን ይገኛል። ደስታውን እንኳን ለማካፈል ቢደውልለት አቶ ተሰማ ለይኩን ግን ስልክ ለማንሳት ፈቃደኛ አይደለም። ምክንያቱም አሁን ያለበት ሁኔታ በጣም ሀርድ ውስጥ ገብቷል። ብቻውን የሚያለቅሰው ለይኩን የሰው ነፍስ አጥፍቶ አሁን ደግሞ ወይዘሮ ዝናሽ ደግሞ ውጥረት ገብታለች። ጉድ ሁኛለሁ እያለችው ለሱ ከጎን ሆና ቁጭ ብላ ብታወራውም ዝም በይኝ እያለ ምንድን ነው ለይኩን ስትለው እየሰማሁች ነው ይላል። ለመናገር እንኳን ድምፁ የራቀበት ለይኩን ማለት ነው። በጣም ነው የሚያሳዝነው። እንግዲህ ይህንን እያለችው ምንድን ነው ንገሪኝ በሚላት ሰዓት እሱም ተነስታ ትሄዳለች። ምንም እንዳትኝ ስለምንም ጉዳይ ከሆነ ስትለው ተነስታ ትሄዳለች። አምራንም እንግዲህ ሁሉንም ሚስጥር በእጇ የያዘችው። እባክሽ አምራን ምንድን ነው የምትፈልጊው? ልጅሽን እንደሆነ ልጅሽንም በግድ ፈልቅቄ ወስጄዋለሁ። እሱንም ከሆነ ከአንቺ ጋር ዘላለም ይኖር ሰጥቼሻለሁ። ምንድን ነው የምትፈልጊው ሌላ ስትላት የምፈልገው እሱንማ በግዴታ ነው ናሆድን የወሰድኩት። ስለዚህ አሁን የቀረኝ ነገር ያለው አክሲዮሙን ግማሹን አክሲዮን በስሜ ማዞር አለብሽ ትላታለች። በፍጹም ይሄ በፍጹም አይሆንም። እባክሽን ሌላ ነገር ጠይቂ። ሌላ ገንዘብ ነው ገንዘብ ታይ እንጂ ይሄን ያክል ሚስጥርዬ ገንዘብ የሰው ነፍስ እኮ ነው ያጠፋሽው። ይሄ ሁለቱም ሚሞሪ ላይ ማስረጃ አለ። ስለዚህ ይሄንን ለህግ ሰጥቼ ተመታሰር 20 ዓመት ለእኔ አክሲዮኑን የዳጊን አክሲዮን ወደ እኔ ስም ተማዞር የቱ ይሻልሻል? አክሲዮኑ እኮ የዳጊን አይደለም የአቶ ለይኩን ነው ስትላት፣ አቶ ለይኩን ያንቺስ አክሲዮንሽን እኮ ነው ያንቺን አክሲዮን በሱ ስም ያደረግሽው። ስለዚህ
ከሱ ይልቅ ለእኔ መሰጠት አለብኝ አለቻት። እባክሽን አምራን እባክሽን ብላ እያለቀሰችም እየተጸጸተችም ተንበርክካ ስለምናት እኔ ፈጣሪሽ አይደለሁም ዞር በይልኝ ተነሺ በማለት እሷን እንግዲህ ገፍትራ ጥላታለች ለሁለተኛ ጊዜ። እንግዲህ ወደ ኑሃሚንና ወደ ናሆር ጋር ስንሄድ በባለፈው ፓርት ላይ እግሩን ሰብሮታል ማለት ነው። የኑሃሚን ፍቅረኛ ነኝ ብሎ የሚታገለው ወንድ አጥር እንግዲህ ከኑሃሚን ጎን አየሁት በማለት እግሩን ሰብሮት እንግዲህ ቴትዬ እያሸችው በለቅሶ እያለቀሰ ወለቅኩኝ ምን ገባ አይዞህ እያለችው ኑሃሚን እንግዲህ እዚህ ፓርት ላይ እሷ ብቻ ሳይሆን እኔም እየሳቅኩ ነው ያየሁት ማለት ነው። እግሩን እያሸችው እሱም እያለቀሰ ነበርና እንግዲህ ናሆድ ሲታሽ ማለት ነው አይዞህ በቃ ትድናለህ እያለኝ እንዴት ተናናቅንማ አሁን ነው በቃ ጦርነቱ የተጀመረው በማለት እናነይም እንግዲህ አሁን ላይ መሳሪያዋን ይዛ ለመተኮስ እያሰበች ነው። አሁን እንግዲህ ኑሃሚንም በቃ ከታሸህ ወደ ውጭ እንውጣና እንሄድ ኔትወርኩን ህዝቦችንም እንሰበስባለን ብሎ ላፕቶፑንም ይዞ ከኑሃሚን ጋር እንግዲህ ወክ እያረጉ ዳጊም እንግዲህ ጠፋ። ዳጊም እንግዲህ በጣም ያባቱ ነገር እያሉ ስለ ዳጊም እያሰቡ እንግዲህ በአንድ እግሩ እንከስ እያለ ነበርና ናሆድ ማለት ነው። ከኑሃሚን ጋር ደስ የሚል ጊዜ ነበር። ከድንገት እንግዲህ አንሺ ብሎ እጇን ስትሰጠው ይሄዱልህ አይደል ለልህን እኮ ስትለው እንግዲህ እሱን ሰጥ አባቴ እኮ መጣ እንኳን ደስ ያለች እንሂድና እንመለስ ስትለው እኔ ግን አልሄድም ትለዋለች ይላታል። ለምን እኔ ብቻ ነዙ ጠብቃለሁ ሰላም ካገኘሁበት ቦታ ሂጄ ደግሞ እዛ ከናምራን የከኛ ቤተሰቦች ስልክ እንኳን ስደውል መቼ ስልክ እንኳን ይደውላሉ የሆነ ነገርማ ተፈጥሯል እያለ ነበረ። እንግዲህ ናሆድም ልቡ የጠረጠረው ማለት ነው። እንደምን ይፈጠራል ተስማምተው ይሆናል ሲል ጭራሽ እኔ ነኝ እንዳውም ጥፋተኛ በማምጣት እያለ እኮ ነው አምራንን እዛ ግቢ ማምጣት አልነበረብም ስትለው እሱንማ ግን አንቺ ለምንድን ነው እሷን እንደዚህ የምትጠያት ይላታል። እሷም እንግዲህ አይ አልጠለኋትም እኮ በማለት እሷም እንደዚህ ብላ ድንግጥ ትላለች ስለ እሷ ስም ሲነሳ። እናማ በአንድ ላይ ሆነው እያሳለፉ ነበርና ከድንገት ውድቅ እጇን ሲጎትት እላው ላይ ልወድቅበት ትልና እንዴ እንደዚህ እኮ ነን እስከ መቼ ነው ሌላ ውስጥ ይገባሉ እስከ መቼ ነው ብላ እንግዲህ እሷና እሱ ማለት ነው በአንድ ላይ ወድቀው ፍቅራቸውን ሊገልጹ ሲል እሷም እንግዲህ ተነስ ብላ እጁን ጎትታ ይዘው እንግዲህ ሲሄድ ወንድ አጥር በርቀት እያያቸው ነበር እንግዲህ ማለት ነው። ጓደኞችን እየጠራ ነበር ማለት ነው። ወደነ አምራን ጋር ስንሄድ እንግዲህ አምራን አሁን ላይ እንግዲህ ኤርሚያስና አምራን ናሙናውን ይዘው ማለት ነው ጥናት ላይ የተካሄደ ሆስፒታል ወስደው ውጤት ነይ ብሎ ደወለላ። ምንድን ነው ስትል ላገኝ እፈልጋለሁ ነይ ቶሎና ነው ይሄ የሚነገር አይደለም በስልክ ሲላት እንግዲህ ድሮም እቅዳቸው አምራንና ኤርሚያስ ማለት ነው እዚህ ግቢ ገብተው ይሄንን ንብረት በእነሱ ስም ለማድረግ ነው። አሁን ላይ እንግዲህ ቤተሰብ የማያውቀው ሚስጥር ሁሉ አምራንና ኤርሚያስ ሚስጥሩን ይዘዋል ማለት ነው። እንግዲህ ናሆድ አቶ ለይኩን ልጄ ነው ብሎ ነው የሚያስበው የተወለደው ግን ከሌላ ነው። እናም ይሄንን አክሲዮን የኤም ሲኖራት ይሄኛው ግን የለውም። በዚህ ደግሞ አጋጣሚ ደስ ብሏታል። ሁለተኛው እነሱን እንትን ማሸነፍበት ብላ አምራን በደስታ እየዘለለች ነው። እና ወረቀቱን ይሄንን የዲኤንኤ ውጤት አምጥቶ ይሄ የዲኤንኤ ውጤቱ እንግዲህ ሲመረመር የሱ የነ ለይኩን ልጅ አይደለም ያቶ ለይኩን ልጅ አይደለም ስትል እንዴት ብላ እንዴ ይሄማ ኤምም ኤምማ የነሱ ልጅ ናት። ምክንያቱም ኤም የነሱ ልጅ ባትሆን አክሲዮን በሷ ስም አይኖራትም። እሱ ግን የለውም ምንም ነገር እያለ ነበረ። ወይኔ በማለት እንግዲህ ጥሩ አጋጣሚ ነው በማለት ቻንሷን ብዙ ነገር አደርግበታለሁ በማለት እንግዲህ በጣም በእንትን ላይ ትገኛለች፣ በደስታ ላይ ትገኛለች ማለት ነው። ይህንን የሰማቸው እንግዲህ አምራን ካልከፋ በጥፊ ትለዋለች። እሱ ወደ እሷ ጠጋ ሲላት ኤርሚያስ ማለት ነው
ምን ፈልገህ ነው? በቃ እኔ እናንተን ስራና ስራ ነው የሚያገናኝም ብላ በጥፊ ትለዋለች። የዚህ ጊዜ በጥፊ ስትለው እንግዲህ እሱም አሁን እንግዲህ አዲስ ነገር ልነግርሽ ነው ብሎ ሲሰጣት ያን ወረቀት ዲኤንኤው ሲታይ ናሆድዬ አቶ ለይኩን ልጅ አይደለም። አሁን ደግሞ ሁለተኛ ሊረጋገጥ የነበረው የዳጊ ናሙና ነው ማለት ነው። የዳጊ ናሙና ተወስዶ ሆስፒታል ውስጥ የሚገኝ እሱን እየተጠባበቀ ያለው እንግዲህ ይሄንን ያደረገችው ዳጊ ወንድሜ ነው ወይ በማለት የጓደኛዬ ልጅ ነው ብላ ነበረ እንግዲህ ዝናሽ ያመጣችውና ልጅ ብላ ስትለው ስለሰማች በዚህ ጊዜ ለምን ዲኤንኤ አታደርጊም ብሎ ነበረ ኤርሚያስ ይሄንን ያላት እና ፀጉር ደግሞ ማበጠሪያው የሁለቱም ልጆች በአንድ ነበር ይሄን ይዛ ወደ ኤርሚ ጋር አምርታ እዚህ ደረጃ የደረሱት ማለት ነው። እናም ይሄንን ይዛ ነው እንግዲህ ጥሩ አጋጣሚ ነው ካልደበረህ የዲኤንኤው ይሄ ወረቀት ከኔ ጋር ይቀመጥ እያለችው ነበርና እሺ በማለትም ኤርሚያስም ሰጥቷታል ማለት ነው። እሷም አሁንም ማሸነፍበት ነው ይሄ ንብረት በእኔ ስም መሆን አለበት ብዬ ሁለተኛው እድል ይሄ ነው በማለት እንግዲህ ኤርሚያ ማነችን ተአምራን ማለት ነው ቀጥላበታለች በዚሁ ላይ ማለት ነው። አሁን ደግሞ ወደ ኑሃሚንና ናሆድ ስንሄድ እንግዲህ ከዛ ከወደቁበት ተነስተው አንስተው እየሄዱ ደስ የሚል ወሬ እያወሩ ሳለ አባትሽ ድኖ በመምጣቱ ደስ ብሎኛል። ሂደሽ አንቺ ግን መሄድ ፈልገሻል እንዴ? ያው ደስ ብሎኛል፣ ግን የአባት ጉዳይ የአቶ ለይኩን ጉዳይ ግን ስልክ የማያነሳ ምንም አይል ምን ሆኖ ነው? በቃ ምንም እስካሁን እኮ እንትን አላለም እያለ ነው። እኔ እዛ ሂጄ እንትን አልልም፣ አንቺ ግን ሂደሽ አባትሽን አይተሽ መምጣት ትችያለሽ ይላታል። እንዴ ከሄድን ሁላችንም ነው ወይም አባዬም እዚህ ይምጣ አባትህንም ይዞት ይመጣል፣ ይምጣና እዚሁ አብረው ከኛ ጋር እንትን ይበሉ። እዚህ ራሱ አየሩን ሲቀይር አእምሯቸው ደህና ይሆናል እና አባቴ ደግሞ ይዞት ይምጣ እያለ ይሄ ጥሩ ሀሳብ ይመስላል እያሉ ነበርና እንግዲህ ሁለቱም ይሄን እያወሩ ሳለ ስለ ዳግም እያሰቡ ዳግም እንግዲህ መኪና የገጨው ሰው አለ ተብሎ ነው ተነስቶ የሄደው አባቱን እንደሆነ አቶ ለይኩን በንዴት በስሜት ገሎታል ማለት ነው። እናም በዚህ የተነሳ ዳጊ ሂዷል ማለት ነው። ስለሱ እያወሩ ሁለቱም በአንዴ ፍቅር ጊዜ ያው እሱም እንትን ባይላትም እያወሩ ነበርና ኑሃሚን ባለቻትም ጊዜ ከሱ ጎን በመሆኗ ደስተኛ ሆናለች ማለት ነው። እሱም የታሸውን እያነከሰ በአንድ በሚሄዱ ጊዜ እንግዲህ ወንድ አጥር ማለት ነው ከጓደኞቹ ጋር በርቀት ያየዋል። እንዴት ተደፍሬ ያለው አሁን ነው የተመቸው ብሎ ጠላፊዎችንም አዘጋጅቶ በአንድ ነበርና በአንድ ሲሄዱ እንግዲህ ገና አያትየዋ ደግሞ በር እያየች በጣም መሽ ምን ሆነው ይብኝ ይሆን ፈጣሪ ዛሬም በሰላም አምጣልኝ እያሉ በር እያዩ ነበር እቴትዬ ደግሞ። እናም እንግዲህ ኑሃሚንም ገደለችኝ እቴትዬ ቶሎ ሂድ እያለችው እነሱ የራሳቸውን ጊዜ ሲያሳልፉ ነበርና እንዴ እየሮጥኩኝ ነው እኮ ቆይ እንጂ ኑሃሚን እያለ እጁን ይዘው ቶሎ ተራመድ እያለች በምትሄድ ጊዜ እንግዲህ አጋሾቹ ማለት ነው ጠላፊዎቹ በርቀት እያዩቸው ነበረ። እናም ወንድ አጥር ያሰበውን ደህና ጥሩዎችን ብሎ ነበር። ወደ ክፍል 58 ላይ ስንመለስ ለመጥለፍ ሁለቱንም እንግዲህ ያዘጋጀው ወንድ አጥር ኑሃሚንን ለማስጠለፍ አስቧል። ሁለቱም በርቀት ሲያቸው እየሮጡ ሲሄዱ ናሆድ እግሩን በመስበር ኑሃሚንን እንግዲህ ተሸክሟት ነው የሄደው። ሁለት ሆነው መጥተው ትከሻው ላይ ተሸክሟት ሲሄድ እንግዲህ ናሆድ ብትል እሱ ራሱን ማዳን አልቻለ። አይኑን እያሸ ነበረ እንግዲህ ሲሮጥ የነበረው እሱ ዘወድቆ ናሆድ ብትለው እንዲህ ውር የሰው ያለህ ብትል የምን የሰው ያለህ ነው ዝም በይ ብሎ እንደፎከረውም እንግዲህ አድርጎታል ማለት ነው። ተሸክሞ በጀርባው ይዟት ሄዷል፣ በትከሻው ማለቴ ነው። እሪ እያለች ነበረ እንግዲህ እቴትዬም በር እያየች ቀረች እያዩ ነበር ማለት ነው። እንግዲህ ኑሃሚንም ወንድ አጥር ጠልፎ ይዟት ሄዷል።
ናሆድ እንዲሆን አያገለግልም። ጭራሽም ራሱን እንኳን መከላከል ያልቻለ ነው። እዛው ወርቆ ምን አደረግኩ እያለ እዛው እያለቃቀሰ ነበር ወርቆ ዝላይ ነበር። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት ምን ይፈጠር ይሆን የሚለውን እንግዲህ አብረን እናያለን ማለት ነው። እስካሁን ለነበረን ቆይታ አመሰግናለሁ። ባይ ባይ።